ይሄማ ደነዝ ነው ምንም አይጠቅምም ምንም አያመጣም ሲባል እሱ ግን እየሰለላቸው ነበረ ብልጥ ሆኖ ስሙ ዳግ ይባላል። ጊዜውም አሜሪካ ከቪየትናም ጋር ጦርነት የምታደርግበት ሰዓት ነበር። እሱም ታዲያ ወታደር አልነበረም፣ ግን ወታደር ሆኖ ሌሎች ሀገሮችን ሌሎች ቦታ ሄዶ ማየት ይፈልጋል። በ1966ም እንደ ፈረንጆች አቆጣጠር ይቀላቀላል ውትድርና። በጊዜውም በቃ እኔ ጀግና ሀገሬን አስጠራለሁ ምናምን የሚል ነገር ጭንቅላት ውስጥ የለም። ሰላይ ሆናለሁም ብሎ አላሰበም። ሀገር ለማየት ነው ወታደር ነው። በአመቱም ታዲያ ሰልጥኖ ወደ ውትድርና ይላካል። ቦታውም ስራውም የነበረው መርከብ ላይ ነበር። እሱ ደግሞ ተኝቶ ነበረ። በዛ ሰዓት ግን እሱ ያለበት መርከብ የጦር መርከብ ስለሆነ ቶክስ ይጀምራል። ውስጥ ያሉ ወታደሮችም ይህ መርከብ የሚተኩሰውን ጥይት ይቀይራሉ፣ ይሯሯጣሉ። እናም ድምፁ መድፍ ስለሆነ ምንም አላስተኛ ሲለው ከተኛበት ይነሳል። ስሙ ዳግ ሄደር ይባላል። ወዲን የሚተኩሱት ምን ላይ ነው የሚተኩሱት የሚለውን ነገር ከእንቅልፉ ተነስቶ መርከቡ ላይ ወጥቶ ማየት ይጀምራል። ግን ችግሩ በስትክክል እንኳን አልቆመም። የመርከቡ መድፍ ሲተኩስ ግፊቱ እሱን አንገዳግዶ ውሃ ውስጥ አለ። ተመልሶ ለመውጣት ግን የማይታሰብ ነበር። እርዳታ ቢጠይቅ ቢጮህ የተኩሱ ድምፅ የእሱን የእርዳታ ጥሪ እንዳይሰማ አደረገው። ቼክ የሚያደረገው ሰው የለም። ከሱም የባሰው ነገር ደግሞ ይህ መርከብ መሄድ ይጀምራል። እየዋኘ ለመድረስ ቢሞክርም በጭራሽ አልሆነ። መርከቡ ጥሎት ሄደ። እሱ ደግሞ ኔቪ ሲል ነው። ኔቪ ሲል ዋና በጣም ነው የሚለማመዱት። እንዴት ውሃ ላይ ሰርቫይቭ ማድረግ እንዳለባቸው ለሰዓታት ተምረዋል። አይዋኙም። አብዛኞቹ የሚያደርጉት መንሳፈፍ ነው። ዋና የምንችሉ ካላችሁ ያው ብዙ ጊዜ ራሳችሁን ባለው ቦታ ለማቆየት የምታደርጉት ነገር መንሳፈፍ ነው እንጂ ከዋኛችሁ ትደክማላችሁ። ስለዚህ እሱም ራሱን ቀስ ብሎ ማንሳፈፍ ጀመረ። ይህም ነገር ለደቂቃዎች አልነበረም፣ ለአንድ ሰዓት አደረገው። ይህንም ታዲያ የሆነች ትንሽ ጀልባ ትመጣለች። አዩት፣ ወደ እሱ ተጠግተው ረዱት። ችግሩ ግን ጠላቶች ነበሩ። ምንም እንኳን ቢረዱትም ቪየትናሞች ነበሩ። በነገራችን ላይ ሁሉ ቪየትናሞች አልነበሩም ከአሜሪካ ጋር ጦርነት የከፈቱት ኖርዝ ቪየትናሞች ነበሩ። ማለትም የሰሜኑ ቪየትናም ክፍል ነበር። ስለዚህ እኚህም ሰዎች ደግሞ እሱን ያዳኑት የሰሜኑ ቪየትናም ክፍል ነበሩ። ዳግም ደግሞ ምንም አማራጭ ስለሌለው ያው ሊሞት ነበረ። አድነውታል። ጀልባዋን ቀስፈው ወደ መሬት ሲደርሱ ግን ቀጥታ ለወታደሮች ይሰጡታል። እኚህም ወታደሮች በጊዜው የአሜሪካን ወታደር ለብቻቸው ነበር የሚያስሯቸው። እስር ቤት አዘጋጅተው እዛ ይወስዱታል። ጥያቄ መጠየቅም ይጀምራሉ። እስር ቤት ውስጥ ማነክ ምንድነክ ማለት ይጀምራሉ። እሱም ከመርከብ ላይ ወድቄ ነው ይላቸዋል። እነሱ ግን በጭራሽ አላመኑት። እንዴት ትወድቃለህ? ኔቪ ሲል አይደለክ እንዴ? ከሱም በላይ ደግሞ መውደቁን ውደቅ፣ እንዴት ለአንድ ሰዓት ሳትሰምጥ ቆየክ? ኖ ይሄማ ውሸት ነው፣ እውነቱን ንገረን፣ እንገላለን አለ በለዚያ አሉት። እሱም ሊያስረዳቸው ሞከረ። ግን እነሱ ኖ አንተ ሰላይ ነህ አሉት። ዳግም ታዲያ በዚህ ሰዓት አንድ ወሳኝ ውሳኔ ወሰነ። እኚህ ሰዎች ሰላይ ነው ብለው ካሰቡ ነው አይደለም ካሰቡ ያሰቃዩታል። መረጃ አውጣ እያሉ ቶርች ነው የሚያደርጉት፣ ወይም በቃ ስቃዩን ነው የሚያበሉት። ስለዚህ ያለኝ አማራጭ ምንም ማያስብ ቀሽም እንደ ደነዝ ሰው እንዲያዩ ማድረግ ነው አለ። ከዛም በቃ ማዛግ ጀመረ። ጥያቄ ስጠይቁት ነው እንዴ የሆነ ድንስ ያለ በጣም የሚያበሳጭ ጠማማ መልሶችን መመለስ ጀመረ። ይሄማ በቃ ለየለት ደነዝ ነው ይሄ ሰው አይደለም ብለው እንዲያስቡ። ግን ወታደሮች ተስፋ አልቆረጡ፣ መጫን ጀመሩ። የሆነ ነገር ሲጠይቁት እሱ ሌላ ነገር ይመልሳል። ግግም አለ። እሱም በቃ ደነዝ ነኝ በቃ እንደዛ አይነት መልሶችን ነው የመለሰው። እየጠየቁት ጠማማ መልስ እየመለሰ ሰዓታቶች አለፈ። እንዳጋጣሚ ሆኖ ደግሞ ሰራ። ወታደሮቹ አረ ይሄ ደነዝ ነው የምር ይሄ አይጠቅምም፣ አሜሪካ ምን አይነት ወታደር ነው የምታሳትፈው ምናምን ብለው እናም እሱን በጣም ጎበዙ ደነዝ ብለው ስሙላ አወጡለት። አስባችሁታል? በብዙ ነገር ጎበዝ ስትሆኑ ግን የሆነ ሰው አንተ ጎበዝ ደነዝ ነበር ሲጠራክ እና ተስፋ ቆረጡበት። ወስደውም የሆነ እስር ቤት ክፍል አስገቡት። ከዚህም በኋላ ዳግ የሚገራርሙ ስራዎችን መስራት ይጀምራል። ምክንያቱም እዛ ክፍል ውስጥ ሌላ የአሜሪካ ወታደር ነበረ። ይህም የአሜሪካ ወታደር ስትራቶን ይባላል። ሉተናንት ነው ወይም ደግሞ በአማርኛ መቶ አለቃ። አብረውም ሆኖ ይሄ መቶ አለቃ በስልጣን ከዳግ ስለሚበልጥ ያለውን ነገር ይጠይቀዋል። ዳግም ነገረው። ያው ጎበዝ ደነዝ ሆኜ ነው ከነሱ ያመለጡ፣ እናም ደግሞ አምነውኛል አለው። ይሄ መቶ አለቃም ይህን ነገር ሲሰማ አንተ ይሄ ነገር በጣም ቆንጆ ሀሳብ ነው የምር እነሱ አመኑክ ሲሉ አመኑኝ፣ በቃ የበለጠ ቀጥልበታል። ምክንያቱም የበለጠ አንተ ደነዝ ነህ ብለው ባሰቡ ቁጥር አንተን መቆጣጠራቸውን በጣም ይቀንሳሉ፣ አንተን ችላ ይሉካል። ችላ መባል ደግሞ ብዙ የነሱን ሚስጥርና የነሱን ነገሮች እንድታውቅ ያደርጋል። ደነዝ ሆነ ሰልላቸዋለሁ። ደግም ታዲያ ከጊዜ ወደ ጊዜ ጎበዝ ደነዝ ብለው ሲያስቡት የነበረው ልጅ በጣም ጎበዝ ደነዝ ሆነላቸው። ምንም የማያስብ ሆኖ ታያቸው። እናም እሱን እንደ አንድ አሜሪካ ወታደር አያዩት። እሱ ከጎናቸው ቆሞ ስለ አሜሪካ ጥቃት ያወራሉ። ምንም አያመጣም እያሉ ታክቲካቸውን ከሱ ጎን ያወራሉ። በዛ ላይ ደግሞ እዚህ እስር ቤት ውስጥ ያሉ ትልልቅ ስልጣን ያላቸው ጋር አስጠግተው
ሰጥተው ለእነሱም ስራ እንዲሰራላቸው ያደርጋሉ። ቢሮቸውን እንዲያጸዳ ያደርጋሉ። በዚህ ሰዓት ዳግ ፋይሎችን ያያል። የሆነ ቦታ ደግሞ ሂድና አስተካክል ሲሉት እዛ ቦታ ላይ የእነሱን እቃ ሳያዩት ያበላሽባቸዋል። ለምሳሌ መኪናቸው ውስጥ ሳያዩት ቤንዚል መጨመሪያ ውስጥ አፈር ይጨምርበታል። ይህ መኪናውን ዲስትሮይ ነው የሚያደርገው። ያው በአንዴም ባይሆን ቀስ እያለ ግድል ነው የሚያደርገው። የሚጠቀሙት ቤንዚሉ ናፍጣ ውስጥ ሽንቱን ይሸናል። የሚጠቀሙት ናፍጣ ውስጥ ቤንዚል ውስጥ እንዲሁም ሌሎች የሚጠቀሙት እቃዎቹን ሳይነቃበት ያበላሻቸዋል። ግን የሚያበላሻቸው ነገሮች በአንዴ እሱ ላይ ትኩረት የሚስቡ ነገሮች አሉ። በተጨማሪም ደግሞ ከዚህ እስር ቤት ይዘውት ይወጡና ይዘውት ይመለሳሉ። እናም እሱ ይህ እስር ቤት ከተማው ምን ያክል ይርቃል፣ የቱ ጋር ነው ያለው የሚለውንም በደንብ ያጠናል። ጭራሽ የሆነ ሰዓት ሁሉ በጣም በቃ ያው እንደሚሉት እነሱ ጎበዙ ደነስ ስለሆነ ለምን ለፖለቲካ እንጠቀመውም ብለው ፕሮፓጋንዳ ለመስራት አሰቡ። የአሜሪካ ወታደር ሆኖ ስለ አሜሪካ መጥፎ ነገር እንዲያወራ ማለት ነው። ጻፍ ብለውም እስክሪብቶና ወረቀት ሲሰጡት እኮ ደነዝ ነኝ ታውቁ የለ መጻፍ አልችልም ይላል። እሺ መጻፍ ካልቻልክ ሌላ ሰው ይጽፋል ብሎ ደግሞ ሌላ ሰው ጽፎ ሲያመጣ ደግሞ ማንበብ አልችልም ይላቸዋል። ማንበብ ካልቻልክ ደግሞ የሆነ ሰው ይመጣና ያሸመድዳል ብለው የሆነ እንግሊዘኛ የሚችል ሰው አመጥተው ሊያሸመድደው ሲሞክር ያስቸግረዋል። ደነዝ ይሆንበታል። ይህን በል ሲለው ሌላ ነገር ይለዋል። ይህን አርግ ሲለው ሌላ ነገር ያደርጋል። በመሀል ደግሞ ሸምድጃለሁ ይለውና እስቲ የሸመደድከውን በልኝ ሲለው ሌላ ነገር ይለዋል። በዚህም ይሄ እጅግ በጣም ጎበዝ ደነዝ ነው፣ ምንም አይጠቅምም ማለት። ይህ ማለት ደግሞ ለሱ የበለጠ ነፃነት እያገኘ ነው። እዛ እስር ቤት ውስጥ ከሆነ ቦታ ወደ የሆነ ቦታ ለመንቀሳቀስ ሲያዩት ምንም ስለማይሉት እንደ ልቡ ከአንድ ቦታ ወደ አንድ ቦታ። የአሜሪካ እስረኞች ለብቻ የታሰሩበት ቦታ አለ። እዛ ይገባል ይወጣል። ማን ነው ትልቅ ስልጣን ያለው እዚህ የታሰረው የአሜሪካ ወታደር የሚለውን በደንብ ከነስማቸው ከነማዕረጋቸው ይሸመድዳል። በጣም ግን የሚገርማችሁ ስማርት መሆኑ የምታውቁት ስማቸውና ማዕረጋቸውን ለመሸምደድ በጣም ብዙ ናቸው። በዚህ ለመሸምደድ የሚጠቀመው ወረቀት ምናምን ማለት ነው። ወረቀት ከተጠቀመ ወይም ደግሞ ሲጽፍ የሆነ ነገር ቢያዝ የምርም ሰላይ ነው ብለው ቆራርጠው ነው ቁጭ የሚያደርጉት። ስለዚህ ለመሸምደድ የሚጠቀመው ልክ እንደሆነ የራሱ የሆነ ዘፈን ነገር ያወጣና ያንን ዘፈን ይለዋል እንዳይረሳው ማለት ነው። ከዛ ምንድን ነው ሲሉት ዘፈን ነው ይላቸዋል። ግን በኮድ አድርጎ እንዳይረሳው እዛ ውስጥ ያሉትን ትልልቅ ማዕረግ ያላቸውን የአሜሪካ ወታደሮች ነበር የሚሸመድደው። እዛ እስር ቤት ውስጥ ብዙ ወራቶችን ቆየ። በዚህ ወራቶች ውስጥ 10 20 ምናምን አይደለም ወታደሮችን ይሸመድደው። ምን ያክል ስማርት መሆኑ የምታውቁት 256 ወታደሮችን ሸምድዷል። አስቡት። እነሱ እዛ ጋር ይሄ እጅግ በጣም ጎበዝ ደነዝ ነው ብለው ሲያስቡ እሱ ግን እዚህ ጋር በጣም በሚገርም ሁኔታ 256 ወታደሮችን ከነ ማዕረጋቸው ሽምድድ አድርጓል። ምን ያክል እንዳጃጃላቸው አስቡት። ይህንን መረጃ ይዞ ደግሞ ከዚህ እስር ቤት እንደምንም ብሎ ቢወጣ አሜሪካ ትልቅ መረጃ ነው የምታገኘው። ይወጣል የሚለው ነገር ግን በጣም አጠያቂ ነገር ነው። ግን በ1969 ቪየትናም የያዘቻቸውን ወታደሮች ሁሉንም ሳይሆን ትንሽ መጠን ያላቸውን ለመልቀቅ ታስባለች። ለአሜሪካ ልሰጥ ማለት ይለቀቃሉ ከተባሉት ውስጥም ደግሞ ደግ አንደኛው ነው። ምክንያቱም መልቀቅ የፈለጉት ትልልቅ ማዕረግ ያላቸውን ሳይሆን አይጠቅምም፣ ይሄ ብንለቃቸውም አይጎዳንም ብለው ያሰቡትን ነው። አይጎዳንም ብለው ደግሞ ያሰቡት አንደኛው ማን ነው? ደነዙ ደግ ነው። እናም ደግ እዚህ እስር ቤት ውስጥ 2 ዓመት ከ3 ወር ከቆየ በኋላ ወደ ሀገሩ ሄደ። ወዲያውም ያደረገው ነገር ምንድን ነው? የያዘውን ማስረጃና መረጃ የሸመደደውን ለአሜሪካ መንግስት ማሳወቅ፣ እስር ቤቱ ከከተማይቱ ጋር እንደሚገኝ እንዲሁም ቪየትናሞች በጣም ትልልቅ ማዕረግ ያላቸውን ወታደሮች ይዘዋል፣ እነሱንም ማስፈታት አለብን በሚል ሁሉ ነገር ተናገረ። ይህም ደግሞ ለአሜሪካ ትልቅ ማስረጃ ነው። ምክንያቱም ቪየትናም ልታረግ ያሰበችው ትልልቅ ማዕረግ ያላቸውን ገላ ወይም ደግሞ መረጃ አሰቃይታ ተቀብላ አሜሪካ ላይ መጠቀም ስለሆነ አሜሪካ ደግሞ እነዚህ ወታደሮች በህይወት ካሉ ቦታው ከታወቀ የት እንደታሰሩ እንደምንም ብላ ታስፈታቸዋለች። እናም በዚህ አሜሪካ መንግስት በጣም ደስ አለው። ሞተውብኛል የሉም ጠፍቷል ሲሉ የነበሩ ወታደሮች ሳይገደሉበት ሄደው አዳናቸው። ዳግ በዚህ ስራውም ትልቅ ስልጣን ተሰጥቶት እንዲሁም የአሜሪካው ጀግና ወታደር ተብሎ የራሱ መጽሐፍ ሁሉ ጽፏል። ዘ አንላይክሊ ዋር ሂሮ የሚል መጽሐፍ ማለት ነው። የዛሬም እውነተኛ ታሪካችን ይህን ይመስላል። ዩቲዩብ ኦንላይን ክላስ በቅርቡ ይጀምራል። ስቴይ ቲዩን። ላይክ ሰብስክራይብ ማድረጋችሁን እንዲሁም ደግሞ ሰብስክራይብ አድርጋችሁ ኦል የምትለውን ማውራታችሁን ቼክ አድርጉ። እያንዳንዱ የምለቀው ቪዲዮ ይደርሳችኋል። ወዳችኋለሁ። በቀጣይ እስከምንገናኝ ቻው።